ሰላም ተነስተልኝ ውድ ሀሴት ስፖርት አድማጮች፣ በዛሬው የስፖርት መረጃችን የዝውውር ዜናዎችን ጨምሮ ሌሎች አጫጭር ስፖርታዊ መረጃዎችን ይዤ ቀርቤያለሁ። በስፋት የማስደምጣችሁ ይሆናል። አብራችሁ ቆዩ። የፈረንሳይ ብሔራዊ ቡድንን የአሰልጣኝነት መንበር እንደሚረከብ የሚጠበቀው ዚነዲን ዚዳን በሚቀጥሉ ሳምንታቶች ፊርማውን ሊያኖር እንደሚችል የፈረንሳይ መገናኛ ብዙሃን የሆነው አርኤምሲ አስነብቧል። ከ2012 ጀምሮ የፈረንሳይ ብሔራዊ ቡድን አሰልጣኝ የነበሩት ዲዲር ዴሾ ኃላፊነታቸው ለመልቀቅ ጥቂት ቀናት ብቻ የቀራቸው ሲሆን ዴሾ የመጨረሻ ጨዋታቸውን እሁድ በሚካሄደው የ2026 የዓለም ዋንጫ የፍጻሜ ጨዋታ ላይ ማድረግ ቢመኙም ቡድናቸው በግማሽ ፍጻሜው በስፔን በመሸነፉ ምክንያት ቅዳሜ ዕለት ከእንግሊዝ ጋር ለሚደረገው የደረጃ ጨዋታ አድርገው ይለያያሉ ተብሏል። የዚዳን ወደ ፈረንሳይ ብሔራዊ ቡድን መምጣት የዓለም ዋንጫው ከተጠናቀቀ ከጥቂት ቀናት በኋላ በይፋ የሚነገር ሲሆን የፈረንሳይ እግር ኳስ ፌዴሬሽን ውሉ እስከ ቀጣይ ሳምንት ድረስ እንዲፈረም ይፈልጋል። 25 የአሰልጣኝ ቡድን አባላት እንደሚኖሩት በተነገረው የዚነዲን ዚዳን ረዳት አሰልጣኞች ቡድን ውስጥ የሴቶችን ቁጥር ለማሳደግ ፍላጎት እንዳለውም ተገልጿል። ኒውካስትል ዩናይትድ ብራዚላዊውን አማካኝ ብሩኖ ጉማሬሽን ለአርሰናል ለመልቀቅ የ100 ሚሊዮን ፓውንድ የዝውውር ዋጋ መለጠፉን ታማኙ የስፖርት ሚዲያ ቶክ ስፖርት ዘግቧል። አርሰናሎች የ28 ዓመቱን አማካኝ በ60 ሚሊዮን ፓውንድ የዝውውር ሂሳብ ለማስፈረም ተስፋ አድርገው የነበረ ቢሆንም የኒውካስትል ከፍተኛ ጥያቄ ግን ዝውውሩን አክብዶታል። ኒውካስትሎች አንቶኒ ጎርደንና ሳንድሮ ቶናሊን ካጡ በኋላ የቡድኑን መሪና ካፒቴን ብሩኖ ጉማሬሽን በቀላሉ ላለመልቀቅና በሴንት ጄምስ ፓርክ ለማቆየት ወስነዋል። አስቶን ቪላ ጆአዎ ጎሜዝን ከወልቭስ ለማስፈረም ተስማምተዋል። አስቶን ቪላ የወልቭሱን ብራዚላዊ አማካኝ ጆአዎ ጎሜዝን በ38 ሚሊዮን ፓውንድ ለማስፈረም ከስምምነት ላይ መድረሱን ቢቢሲ ስፖርት ዘግቧል። አስቶን ቪላ ይህንን ዝውውር ለማሳካት የወሰነው ዩሪ ቴሌማንስን ለማንቸስተር ዩናይትድ በመሸጡና አማዱ ኦናና በዓለም ዋንጫው ወቅት በደረሰበት ከባድ የጉልበት ጉዳት እስከ ቀጣዩ ዓመት ከሜዳ በመራቁ የገጠመውን ክፍተት ለመሙላት እንደሆነ ተዘግቧል። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ አስቶን ቪላዎች ጆአዎ ጎሜዝን በ45 ሚሊዮን ፓውንድ የዝውውር ሂሳብ ለማስፈረም ተስማምተዋል። ካርሎስ ባሊባ ወደ ማንቸስተር ዩናይትድ የሚደረገው ዝውውር አሁን እውነተኛ አማራጭ ሆኗል ሲል ፋብሪዚዮ ሮማኖ ዘግቧል። ዩናይትድ በመሃል ሜዳው ላይ ተጨማሪ ጥንካሬና ፍጥነት የሚያመጣ ተጫዋች ለማስፈረም እየሰራ ሲሆን የካርሎስ ባሊባ ስም በዋናነት እየተነሳ ነው። ባሊባ በመሃል ሜዳ ብዙ ርቀት የሚሸፍን በአካላዊ ፍክክር ጠንካራ ኳስን የሚነጥቅና ከመከላከል ወደ ማጥቃት ፈጣን ሽግግር የሚያደርግ ተጫዋች ነው። ይህም ዩናይትድ በአሁኑ ጊዜ የሚፈልገውን የአማካይ መገለጫ በትክክል ያሟላል። ዩሪ ቴሌማንስንና አንድሬ ሳንቶስ ከተቀላቀሉ በኋላ ባሌባም ከተጨመረ የማንቸስተር ዩናይትድ የመሃል ሜዳ በፕሪሚየር ሊግ ካሉ ጠንካራ የአማካይ ስብስቦች አንዱ ሊሆን ይችላልም ተብሏል። አርሰናል ክርስቶስ ዞሊስን ለማስፈረም ተስማምቷል። የሊጉ ሻምፒዮን አርሰናል ክርስቶስ ዞሊስን ከክለብ ብሩጅ ለማስፈረም ተስማምተዋል። የሰሜን ለንደኑ ክለብ አርሰናል ለተጫዋቹ ዝውውር 40 ሚሊዮን ዩሮ እንደሚከፍል ዘ አትሌቲክ ዘግቧል። የ4 ዓመቱ የፊት መስመር ተጫዋች በተጠናቀቀው የውድድር ዓመት ለክለብ ብሩጅ ባደረጋቸው 52 ጨዋታዎች 22 ግቦችን አስቆጥሮ 29 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። የቱርኩ ክለብ ፊነርባቼ የ24 ዓመቱን የቀድሞ የማንቸስተር ዩናይትድ አጥቂ ሜሰን ግሪንውድን ከፈረንሳዩ ማርሴ በ39 ሚሊዮን ዩሮ ማስፈረሙን አስታውቋል። እንደ ዘ አትሌቲክ ዘገባ ሁለቱ ክለቦች በቋሚ ዝውውሩ ላይ መስማማታቸውን ተከትሎ የአጥቂው ፊነርባቼን መቀላቀል ይፋ ሆኗል። ማንቸስተር ዩናይትድም ግሪንውድ በ2024 ማርሴን ሲቀላቀል በውሉ ውስጥ በተካተተው ስምምነት መሰረት ከዝውውሩ ላይ ከ12 እስከ 13 ሚሊዮን ዩሮ የሚጠጋ ገቢ የሚያገኝ ይሆናል። ግሪንውድ በፈረንሳይ በነበረው ቆይታ አስደናቂ የውድድር ዘመንን ያሳለፈ ሲሆን ለፈረንሳዩ ክለብ በአጠቃላይ 76 ጨዋታዎችን አድርጎ 48 ግቦችን ያስቆጠረው ግሪንውድ አሁን በማርሴ ያለውን ቆይታ አጠናቆ ከቱርኩ ፊነርባቼ ጋር አዲስ ምዕራፍ ይጀምራል። ዶሚኒክ ሶቦዝላይ ከሊቨርፑል ጋር እስከ ሰኔ 2031 ድረስ የሚያቆየውን አዲስ ኮንትራት ለመፈረም ሙሉ በሙሉ ተስማምቷል። ቀጣዮቹን 5 ዓመታት በአንፊልድ ለመቆየት የቃል ስምምነት የተደረሰ ሲሆን ክለቡ ሶቦዝላይን ለቡድኑ የወደፊት ጉዞ እጅግ ወሳኝ ተጫዋች አድርጎ ይመለከተዋል። ሳምንታዊ ደሞዙ ከነበረበት 120,000 ፓውንድ እጥፍ በማድረግ
250,000 ፓውንድ ይደርሳል ተብሎ የሚጠበቅ ሲሆን በክለቡ ከፍተኛ ተከፋይ ከሆኑት አንዱም ያደርገዋል። ባለፈው የውድድር ዘመን 13 ጎሎችን ያስቆጠረው የ25 ዓመቱ የሃንጋሪ ኮከብ በአንፊልድ ረጅም ጊዜ ይቆያል። ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህንን ይመስል ነበር። ሐሳባቸውን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሸር አድርጉት። ቸር ተመኘን።